ሰላም ሰላም ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን አለው። የቻናሌ ተከታታዮች እንዴት ናችሁ? ሁሌ ትበረታላችሁ አለው። ዛሬ እስኪ ደግሞ ሁሌ የሰው ምግብ ከመብላት ሁሌ የሰው ነገር ከማሞቅ የራሴንም ላስታውስ ብዬ እነዚህን እንሰራለሁ። ቀይ ስርና አልጫ ከካሮት ጋር እንሰራለን ማለት ነው ውዶቼ። እዚህ ጋር እንደምታዩት ሽንኩርቴ ያቁላላው ነው። ትንሽ ሽንኩርት ነው ያደረኩት፣ አላበዛውም። እዚህ ጋር ደግሞ አልጫዬን እሰራለሁ ማለት ነው። ብቻዬን ስለምበላ ራሴ ብቻ ነው የምሰራው። ዘይት አላበዛም፣ ትንሽ ዘይት ነው የጨመርኩት ማለት ነው። ከዛ ደግሞ እንደምታዩት እዚህ ጋር እንጀራ ልጋግር። ዛሬ ለመጀመሪያ ጊዜ እንጀራ ልጋግር ነው እና ብዙም አሰኝቶኝም አያውቅም፣ አስቤውም አላውቅም ሲጀመር። እስኪ ቆይ ዛሬ ለምን እንጀራ አልጋግርም ይሆናል አይሆንም፣ በዛው ሙያ ልፈትሽና ታዩኛላችሁ ማለት ነው። ትንሽ ጉንፋን ይዘው ድምጼ፣ ይቅርታ ውዶቼ። ወደ እንጀራችን ሽንኩርታችን ካቁላላን በኋላ ካሮታችንን እንጨምራለን ማለት ነው። የሀገሬ ምግብ ዞሮ በግቢ ሀገሬ ሁሌ ምንድነው ዝም ብሎ የሰው ምግብ መብላት አንዳንድ ሀገራችን እናስታውስ ምንድነው። እዚህ ጋር ደግሞ ሽንኩርት የሚታር ነው። ቀይ ስር እንጨምራለን ማለት ነው። ታጥቂዋለሁ ፍቅፍቅ አድርጌ ነው በትላልቁ ስለማልወድ ነው። እንደዚህ ጨምር መሰለኝ ዘይት ይፈልጋል ቀይ ስር። ሲፈቀፈቅ በጣም ደስ ይላል። ካሮታችን እየበሰለች ነው። ቤተሰብ እንጀራ ሊጋገር ነው። ከጠፋብኝ እንግዲህ እንዳስቁብኝ። አረፋ ሆኗል ትንሽ። እስቲ ቆይ፣ ኧረ አይወጣም። ወይኔ ቤተሰብ እንጀራዬ ይኸውላችሁ እንደሚመስል ዳቦ መስሎላችኋል። ሊጡ ለምን እንደሆነ አላውቅም። አረፋ ብቻውን ካሜራ አብዝቼበት ይሆን አላውቅም። ሙያ ጠፍቶብኝ ይሆን አላውቅም ውዶቼ። ዝም ብዬ በካሜራ ነው እንትን ያልኩት የበጠበጥኩት ማለት ነው። እንደምታዋት የአገሬ ምግብ ካሮቴ እየበሰለች ነው። ካሮቴ ትንሽ ከበሰለ በኋላ ትንሽ እንጨምራለሁ ማለት ነው። እንደምታዋት ቀይ ስር እየበሰለ ነው። እኔ ቀይ ስር ወልዳለሁ እና ስለዚህ ፍቅፍቅ ብሎ በተቃጭኑ ማለት ነው። እንደዚህ በጣም ደስ የሚለው በኋላ ሀገራችን ገብተን የሀገሬ ምግብ አልተስማማኝ ምናምን ሙያ ጠፋብኝ ከምትሉ አሁን አዳብራችሁ የረሳችሁትን ማለት ነው። እዚህ ጋር ድንቼ እንጨምራለሁ። ትንሽ ውሃ ጨምርበት ነው። ትንሽ ውሃ ጨምርና ድንቼን ጨምራለሁ ማለት ነው። ሲበዛም ያስጠላል፣ ሲያንስም ያስጠላል። ግን ትንሽ ጨምርበት። ድንቹ ለመብሰል ውሃ ስለሚያስፈልገው እንደዚህ ትንሽ በሰል ካረግን በኋላ ነጭ ሽንኩርት አለኝ። እዚህ ግን ሽንኩርት ጨምራለሁ። ቅመም አልጨምርም፣ ቅመም አልፈልግም። ከፈለጋችሁን ጨምራችሁቼ እንደ ፍላጎታችን ነው። ያው ነጭ ሽንኩርት ስላለ ይበቃዋል ይመስላል። ከተላላቅናት በኋላ ከበሰለ በኋላ ነጭ ሽንኩርታችን ጨምር፣ ቃናው እንዳይጠፋ ማለት ነው። ከዛ ደግሞ ቃሪያ ቢኖራችሁ ጥሩ ነው። ቀጫጭኑ ቃሪያ የለኝም። ይሄን ያው ትላልቁን ከትፍ ያለው ማለት ነው። ከዛ ጨምርበታለሁ ትንሽ ከላይ እንደምታዩት ጭንት መስላል የቀይ ስር። ድንች ደግሞ እየበሰለ ነው። ድንችም የተንተከተከች ነው። ትንሽ ውሃ በዛ አደረኩባት አይደል? ሙያ እንግዲህ ምን ታደርጉታላችሁ ልጆች። የእንጀራው ነገር ያው ብዙ አልተሳካም። እስቲ ሙያችሁን ሼር አድርጉኝ።
በምን እንደምታወቁ አውቅታችሁ የምታሳድሩት ወይስ ወዲያ ነው የምታወቁት? ሽንኩርት እጨምራለሁ። በቀይ ስር ያስተረፍኩታል ጨምራለሁ። ሽንኩርታችንን አልጫችን ላይ እንጨምራለን። የሀገራችሁ አልጫ እናፈቃችሁ አንዳንዴ ትዝ ይላል። ግን ያው ሰዓት ስለማይኖረን ለራሳችን ጊዜ ስለማንሰጥ አንሳው ስናንሰራም እንጂ ሀገራችን ምግብ መቼም ያው የሚጠላ ሰው የለም እርግጠኛ ነኝ። ግን ያው ጊዜ የለም ለራሳችን ጊዜ የለም። የእነሱን ነገር ብቻ ነው እንትን የምንለው። አንዳንዴ ራሳችንን የምናስታውስ ቤተሰብ ናት። ዝም ብለን ለእነሱ ደፋ ቀና ስንል የራሳችን ነገር እንረሳለን። ራሳችን አስታውሰን አንዳንዴ ለራሳችን ጊዜ መስጠቶች የመሰለች ነው። ድንቼ ይበቃዋል፣ ቤተሰብ ድንቼ ይበቃዋል። ከዚህ በላይ ጥሩ አይደለም። ቃሪያችሁን ጨምሩ ካላችሁ ቀጫጭኑ ቃሪያ፣ ከሌላችሁ ያለውን መጠቀም ነውና ከዛ ከበሰለ ካበቃችሁ በኋላ ቃሪያችሁን ትጨምራላችሁ ማለት ነው። ቀይ ስሬን እንደምታዋችሁትና ወደ ምሳ ቤተሰብ እንብላ። እንጀራዬ ብዙም አይደለም፣ ያው ብዙ አይንም የለው። በዛ ላይም ደግሞ ብዙም እንትን አይልም፣ አይማርክም። ግን ያኔ ብቻ ያው ለፍላጎቴ ለአምሮቴ ያህል ጋግሬያለሁ ማለት ነው። እና ወዶቼ የአማራችሁን አንዳንዴ ጊዜ ስታገኙ እንደዚህ እየሰራችሁ ብሉ። ባላችሁ ሰዓት ራሳችሁን ጠብቁ። የሀገራችሁን ምግብ እንዳትረሱት ለማስታወስ ያህል ብዬ ነው ውዶች። ሙያዬን ደግሞ ያው ላይክ እንደምታደርጉት ተስፋ አደርጋለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ማሰላማ። ወዳችኋለሁ።